ስለምናማርር ሁሌ ሐዘን ነው ሁሌ ቤታችን ሐዘን ኑሯችን ሐዘን ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት ሁሌ ማማረር ነኝኝኝኝኝ ነው ምንድነው ለአይናችሁ አመስግኑት ለምትተነፍሱት ትንፋሽ አመስግኑት በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣም ሁሌ ማማረር በጣም ያሳዝናል የጠቢብ አይኖች በሉስቲ በራሱ ላይ ናቸው ክርስቶስ ምን ብሎ ነው ያስተማረው ማየቶቹ ለስጋ ካይን ከውቱ ማቴዎስ 6:22 ላይ የሰውነት መብራት አለ አይን ናት አይን እንግዲህ ጤናማ ብትሆን ሰውነት ሁሉ ምን ይሆናል ብሩህ ይሆናል አይንስ ከጨለመ ሰውነት ሁሉ ምን ይሆናል ጨለማ ይሆናል ይላል ይሄን ነገር አስተውላችሁ ታውቃላችሁ እግዚአብሔር የሰጠን ራሳችንን ስናይ አይናችንን ስናይ ወደ 7 ሚሊዮን የሚጠጉ ኮንስ ቀለምን እንድንለይ ያደረገ ወደ 100 ሚሊዮን የሚጠጉ ሮርስ የሚባሉ ህዋሳትን እዚህ አይን ላይ ነው እግዚአብሔር የቀረጸው ዝም ብሎ አይደለም ይሄ አይን እና እያንዳንዱ አይን ከ1 ሚሊዮን በላይ ነርቮች አሉት ኦፕቲካል ነርቭስ ይሄ ውስብስብ እኮ ነው ዝም ብሎ ነው እንዴ እናንተስ በቀላሉ ስለተሰጣችሁ መስሏችኋል እያንዳንዱ ይገርማል ለምሳሌ ሰው ወንጀል ቢሰራ በምኑ ይያዛል ባሻራው ይያዛል አይደለ ለምሳሌ ፊንገር ፕሪንት ግን የሚገርማችሁ አይናችሁ ከጣታችሁ አሻራ በበለጠ 256 መለያ አለው የጣት አሻራ እንኳን ኦልሞስት ወደ 40 ነው እንዴ ለምሳሌ እንዲ ስትሉ 40 ነገሮች የናንተን ነው የሚያስቀምጠው ዲጂታል ሲግኔቸር አይናችሁ ግን ወደ 256 መለያ አድርጎታል ይሄን ያደረገ ማን ነው ስለዚህ ሁሌ አመስግኑት ስለ አይናችሁ አመስግኑት ሁሌ ማማረር ነኝኝኝኝኝ ነው ምንለው ሁሌ ስለምናማረር ሁሌ ሐዘን ነው ሁሌ ቤታችን ሐዘን ኑሯችን ሐዘን ለአይናችሁ አመስግኑት ለምትተነፍሱት ትንፋሽ አመስግኑት ለግራችሁ እግዚአብሔርን አመስግኑት ለእጃችሁ አመስግኑት ሁሌ ኝኝኝኝኝ ደስ የማይል ህይወት በዚህ ዓለም ያላመሰገነ እንዴት ያመስጋኞች ከተማ ይገባል አንዴ እንኳን ስለምትተነፍሱት ኦክሲጅን አመስገናችሁ ታውቃላችሁ ኮቪድን አስታውሱሲ ኦክሲጅን ስንት ነው የተሸጠው ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት በነፃ ሰጥቷችሁ እየተነፈሳችሁ ናችሁ ለግራችሁ ቆጣሪ አልገጠመ ለአይናችሁ አልገጠመ ለጆሮአችሁ አልገጠመ ለአፍንጫችሁ አልገጠመ በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣም ሁሌ ማማረር በጣም ያሳዝናል እስትንፋስ ያለው ሁሉ ማንን ያመስግን እግዚአብሔርን ያመስግን ይላልና እችን ልጠቅልለው ጧት ተነስታችሁ መስታወት ስታዩ እህቶቻችን እና አይናችሁን ስትመለከቱት 3 ነገር ታያላችሁ በቀላሉ አንደኛ ውስጥ ያለችውን ጥቁሯን ታያላችሁ አይደለ ብሌኑን ታያላችሁ ከዛስ ነጩን ታያላችሁ ቢያንስ ይሄን ስታዩ አንድ ነገር ትዝ ይበላችሁ ስለ መስታወት ሳነሳ አንዲት ነገር ትዝ አለኝ እስቲ ልጨምርላችሁ አንዲት ጨቅጫቃ ሴት ነበረች ይባላል ወንዶችም አሉ ይቅርታ እህቶቻችን እና ባሏን ትጠረጥረዋለች እሱ ግን ታማኝ ሰው ነው እሱ ነግዶ ከተማ ደርሶ ሲመጣ በጭቅጭቅ ነው የምትቀበለው ልቧ ይጠራጠራል እንደው ባለቤቴ እንዳትጠራጠረኝ ስጦታ ልግዛላት ብሎ ቀጠር ያለች ሴት ናት አይታም አታቀውን የፊት መስታወት ገዝቶላት ቤት ይሄዳል እና በጋዜጣ አሽጎ ነው ሄደው ከዛ እንደ ጊፍት እንደ ስጦታ ይሰጣታል ምንድነው ዛሬ ያመጣው ብላ እየተነጫነጨች ጋዜጣውን ስትከፍት ውስጥ ያለ ምን መስታወት ነው የፊት መስታወት ነውና ፊቷን አየችው በመኖ በመስታወቱ እና በጣም ተበሳጨች ድሮ ውጪ ሲል ዝም አልኩት ዛሬ ደግሞ ብሎ በድፍረት ቤት ድረስ ይዟት ይመጣል ያየችው ግን የማንን ፊት ነው በኋላ አየችና ደጋግማ አየችና እጫለች ለዚህችስ የጨረጨሰች አሮጊት አልቀናም አለች የራሷን ፊት ነው ግን ያየችው አቤቱ ልቡናን ዕውቀትንም ስጠን ቅዳሴ ላይ ሁሌ ሲሰሙት ደስ ይላል
አቤቱ ልብና ልቡናን ዕውቀትንም ስጠን። ይሄ ማለት ምንድነው? ልብ በጥቁሩ ልቡና በብሌኑ አይምሮ በብርሃኑ ይመሰላል። ተመልከቱ። ልብና አለው ልቡና አለው ምን አለው? ነጩ አይምሮ ዕውቀት አለው። ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልብ በልቡናና በአይምሮ መስለውታል። እና ይሄ አይን የተሰጠሽ ዝም ብሎ እንዲንቀዋለል አይደለም። በመዝሙር 24 ቁጥር 15 ላይ እስቲ አብረን እንበለው። አይኖቼ በሉ እስቲ ሁል ጊዜ ወደ እግዚአብሔር ናቸው። የኛ አይኖች አይመስለኝም ሁል ጊዜ ወዴት ነው ያዩ ያሉት? ኢዮብ 35:5 ላይ አይኖችን ወደ ሰማይ አቅንተህ ካንተም ከፍ ያሉትን ደመናትን ተመልከት ይላል። ይሄን አይን ሰጥቶ አንድ እንኳን ሰው ቀና ብሎ እኮ አሁን እዛ ጋር መታየቱ ምንድን ነው? እዛ ጋር የሚያበራው ቀና ብላችሁ ተመልከቱ እስቲ። ምን አለ እዛ ጋር ያበራ ነገር የለም? ቀና በል እስቲ ያዙ። አንገትን አሰራው መጽሐፉ እኮ ነው። አይንህን ወደ ለቀና አድርገህ ተመልከት። ሁሌ ሰው እንዴት መሬት እያየ ይሞታል? ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር የሚሉት ነው። መልከቱ እዛ ላይ ያለው መሬትን 1400 ጊዜ የሚበልጥ ነው። ቀላል አይምሰል። አይንን ቀና አድርገህ ተመልከት ይላል እግዚአብሔር። ስንት እግሮችን ሰጠን? ፍጠኑ። ለውሻው፣ ለድመቱ፣ ለፈረሱ፣ ለበቅሎ፣ ለአህያው ስንት ሰጠ? በቃ ይሄ ምን ማለት ነው? በአራት እግራቸው መሬት ያዩ እየተገረፉ በአራት እግራቸው ቀና ማለት አይችሉ። ይችላል እንደ አህያ አንዳንዴው ብሎ መልሶ እንትን ነው አይችልም። ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ። ምድራዊና ሰማያዊ ናችሁ፣ ሰማያዊ ርስት ይጠብቃችኋል፣ ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉል ቀና ነው። አይናችሁን ይሄን የፈጠረ እዩበት፣ መጻሕፍትን ተመልከቱበት። የኛ አይኖች አምላኬን ስጠብቅ አለ ዳዊት አይኖች የፈዘዙ ይላል መዝሙር 68 ቁጥር 3 ላይ። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭምብስብስ ያሉት ፌስቡክ በማየት ሊሆን ይችላል። ዳዊት ግን አምላኬን ስጠብቅ አይኖቼ ፈዘዙ አለ። ምኖቼ ፈዘዙ? ምን አይነት የተባረከ አይን ነው! የክርስቶስን መከራ እያሰበ ፈሳሽን የሚያፈስ እንባን የሚያወጣ አይን የተባረከ ነው። ክርስቶስን የሚያይ አይን የተባረከ ነው። እውነተኛ መቅደስ ነው። እኛ እንደዚህ ስንል እግዚአብሔር ደግሞ አትረፍርፎ የሰጠንን ልንገራችሁ። ፈቃደኛ ናችሁ? 7 አይኖችን ሰጥቶናል። ስንት አይኖችን? ሁለቱም በአግባቡ በሰሩ ነው። በአንድ ድንጋይ ላይ 7 አይኖች አሉ። ዘካርያስ 3:9 ምን ማለቱ ነው? 7 አይንተ ልቡና አለን። 7 አይኖች አሉን። እኛ ባናይበት ቅዱሳን ግን አይተውበታል። ረቂቁን ዓለም አይተውበታል። አይንተ አልባብ የልቡና አይኖች፣ አይንተ አይምሮ የአይምሮ አይኖች፣ ወበነ አይንት ክሌቲው ሳጣውያት ህየንተ አይንት ስጋውያት አሐቲ አይነ ነፍስ ወሐቲ አይነ ልቡና። 7 አይኖችን ረቂቅ አይኖችን የሰጠ ማን ነው? እስቲ ባንድ ላይ እግዚአብሔር ነው። ይኸው በግዙፍ አይናችሁ እኔን እያያችሁ ነው፣ እኔም እያየዋችሁ ነው። ረቂቅ አይኖቻችን ቢከፈቱ አቤት ልናየው የምንችለው ነገር አስባችሁታል? ይሄንንም ሰጥቶናል እግዚአብሔር። አልነፈገንም። ቅዳሴ ላይ ምን ይላል? አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ ይላል ቅዳሴ እግዚ ላይ። ለልቡናችን አይኖች ምንን ስጥ? ውሳጣዊ ብርሃንን ስጥ። አያችሁ ይሄ ግዙፉ ብርሃን ይሄ አሁን ይሄ ላይት ሪፍሌክት አድርጎ ነው አይኔ የሚያየው። ረቂቁን ዓለም ለማየት ደግሞ ረቂቅ ብርሃን ማን ይሰጠናል? እግዚአብሔር ይሰጠናል። እና እነ ሌዋታንን እነ ብሄሞትን እንኳን አዩ ቢባሉ ቅዱሳን እንኳን መላእክትንና ነፍስን ግዙፋኑ እንኳን በአይንተ ልቡና ነው። እግዚአብሔር ይህን አይናችንን ያብራልን። በዘኍልቍ 22:31 ላይ በለዓምን ተመልከቱት። በለዓም እስራኤልን ሊረግም ሄደ። መርገም ከባድ ነው፣ ምርቃትም ይሰራል የቃል ኃይል ስለሆነ። ሊረግም ሲሄድ መከልከል ስላለበት ይሄ ሰው የእግዚአብሔር መልአክ መጣ ሰይፉን ይዞ። አህያው አየችው። በለዓም ግን አላየው። አህያውን ይደበድባል በሰው አንደበት ጭምር። ለምን ትመታኛለህ እስክትለው ድረስ። እና ምን ይላል መጽሐፉ?
እግዚአብሔርም የበለዓምን አይኖች ከፈተ ይላል። ምኖቹን ከፈተ? ረቂቅ አይኑ ማለት እኮ ነው። የእግዚአብሔርም መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ ነበረ። ሰገደ፣ በግንባሩ ወደቀ ይላል። አያችሁ፣ ይሄ አይን ሲከፈት ቅዱስ ገብርኤልን ማየት ይቻላል። እንደነ ሄኖክ ኡራኤልን ማየት ይቻላል። ሚካኤልን ማየት ይቻላል። ራጉኤልን ማየት ይቻላል። አሁን እንኳን ረቂቁን ግዙፉንም አላየንበትም ነው። እግዚአብሔር አይናችን ይክፈትልን። ሁለተኛ ነገሥት 6:17 አንድ ሁለት ጥቅስ ነግራችሁ ልጠቅልለው። በጣም ይገርማልና ኤልሳ ይሰማችሁ ነው። እዚህ ቁጭ ብሎ ብላችሁ አስቡት፣ በሀገሩ ኢየሩሳሌም ብትኖሩ ሶሪያ ድረስ የሚመከረውን ያውቃል፣ ያያል። ይሄ ማለት ከባድ ነው። ዜና ሰምታችኋል? ሰሞኑን ትልቅ ዜና ወጥቶ ነበረ በመላው ዓለም። እንግዲህ ይሄን ሳምንት 2-3 ሳምንት ብዙ ሰው ይነጋገርበታል። ለምሳሌ አሜሪካ ሲአይኤ ታውቃላችሁ አይደል? የደህንነቱ መስሪያ ቤት ከባዱ ምን አለ በቅርቡ ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አረጋግጠናል አሉ። አሜሪካዎች ነው ያሉት። አሁን ነው ያሉት። ባለፈው ሳምንት አንድ ሳምንት ውስጥ በምን አወቅን ነው ያሉት። እኔ እነሱ ያሉትን ነው። እኔ ይሄን መኑ አትመኑ ይራሳችሁ። ሪሞት ቪዊንግ የሚባል ነገር አለ። ሩቅ ማየት የሚችሉ ከባድ ነገር ነው አይደለ? እነሱ አይተው ይላሉ። እንግዲህ በመንፈሳዊ ዓለም ኤልሳ ኢየሩሳሌም ሆኖ ሶሪያ ያለውን ያውቃል። እስራኤል ሆኖ ያውቃል፣ ያያል። ምክራቸውን ያንሾካሾኩትን እነሱን ተጠቅመን አሉ እንዳለች አውቀናል አሉ። እና አሁን ከዚህ በኋላ ምን እንደሚመጣ እኔ እንጃ። ካወቁ እኛ እናውቃለን ድሮ። እና ምንድነው ከዛ ይነግረዋልና የሶሪያው መሪ ማን ነው ምክራችን የሚያወጣው? ነብይ አለ። ቆይ ወታደሮቹን ላከ። እዛ ወታደሮቹን ሲልክ ብላቴናው ሲያይ የሶሪያ ወታደሮች ዙሪያውን ከበዋል። ፈራ። አይዞዋል ኤልሳ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ቢለው ምንም ሊረዳ አልቻለም። እና ምን ይላል ቃሉ? ኤልሳም አለ አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ። እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን መልተውት ነበር። አያችሁ፣ ጸሎት አለ ማለት ነው። ሲጸልይ አይኑ ምን ሆነ? ተከፈተ። ይሄ አይደለም የነፍስ አይኑ መላእክት ዙሪያውን። አሁን ይሄ አይናችን ቢከፈት ስንት ነገር እናይ ነበር፣ ግን ጨለማ ነው። አይናችን ጨለማ ነው። የሰውነት መብራት አይን ናት አለ። ብሩህ ቢሆን እናይ ነበር፣ ግን ጨለማ ነው። ስለዚህ እውነተኛውን ብርሃን ክርስቶስን ሁሌ ማስገባት አለብን። አያችሁ፣ ከብርሃኑ ተለይተናል ማለት ነው። ከብርሃኑ ተለይተናል እና በቅዳሴያችን ላይ ውሳጣዊ አይናችንን አበራህልን ይላል። እስቲ ውሳጣዊ በሉ እስቲ። አይናችንን አበራህልን። ልክ እንደነ ቀሌዮጳ ነው። ማዕድ ላይ ሲሄድ እንጀራውን ቆርሶ ይሰጣቸዋል። ሲከፍቱት አይናቸው ይገለጣል። እሱ መሆኑን ያውቃሉ፣ ይሰወራቸዋልና ሰሎሞን ምን አለ? የጠቢብ አይኖች በራሱ ላይ ናቸው። መጽሐፈ መክብብ ምዕራፍ 2 ቁጥር 14 ወአብድ ሰው ውስተ ጽልመት ይሐውር። ሰነፍ ሰው ግን አለ በጨለማ ሄዳል ማለት መላእክትን አያይም፣ ረቂቁን ነገር አያይም፣ ጨለማ ውስጥ ነው ካለ በኋላ ሁለቱም መጨረሻቸው አንድ እንደሆነ አስተዋልሁ ይላል። ለተከፈተለትም ለጨለመበትም ሞት ነው። ልዩነቱ ግን ምንድነው? ክርስቲያኖች ይሄ በሕይወት እያለ አይኑ ተከፍቶለታል ማለት ነው። እግዚአብሔር አይናችን ያብራልን። ስለዚህ ቅዱስ ያሬድ ጾመ ድጓው ላይ አሁን ባቢ ጾም ይቆም ነውና ወያብር አይንተ አልባቢነ ይላል። የልቡናችን አይኖች ያብራልን ይላል። ደስ አይልም ጸሎቱ? ወይክስታ አይንተ አልባቢነ የልቡናችን አይኖች ይግለጥልን። ሀበነ እግዚኦ አይንተ አእምሮ አቤቱ የእውቀት አይኖችን ስጠን ዘወትር አንተን ብቻ ያዩ ዘንድ። ደስ አይልም? ማንም ብቻ ያዩ ዘንድ? አንተን ብቻ ያዩ ዘንድ ይላል። ስለዚህ እቺ የመጨረሻ ጥቅስ ናት። እስቲ እንስማ። ጳውሎስ በኤፌሶን 1:18 እንዲህ ይላል፣ እርሱን በማወቅ ይላል የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። ምን አይነት መንፈስ? የእውቀት መንፈስ እና የመገለጥ መንፈስ። አያችሁ፣ ምን ተገለጠልን? እኛ ጨለማ። ይህንም ጳውሎስ ግን ምን ይላል? የእውቀት መንፈስ የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም አለ ሐዋርያው የልባችሁ አይኖች ሲበሩ አለ። የምናችሁ አይኖች ሲበሩ? የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምን ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ተመልከቱ። እግዚአብሔር አይናችን ይክፈትልን።
ለዚህ ነው ቅዳሴ አትናቴዎስ አሁን ባለፈው የደብረ ዘይት የተቀደሰው ላይ ምን አለ አትናቴዎስ? በውጪ የተተከሉ ጆሮዎች አይደሉ የውስጣዊ ልብ ጆሮዎች ይከፈቱ፣ በውጪ የሚያበሩ አይኖች አይደሉ የውስጣዊ ልብ አይኖች ይገለጡ ይላል። ተመልከቱ። በቃ ቅዳሴ ላይ ቅዱሳን ሲገለጡ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት ሲሆን ያዩታል። ስለዚህ እግዚአብሔር ሰውን እንዴት አከበረው! አይገርም? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አንድ ሰዓሊ ስዕል ስሎ መጨረሻ ምን ያደርጋል? ስሙን ነገሩ ያዟቸው ስሙን ጽፎ ፊርማውን ይፈርምበታል። በቃ የኔ ነው ይሄ ስዕል እገሌ ባላለው ሰዓሊው ብሎ ፈርምበታል። ሰውም እንደዛ ነው። የእግዚአብሔር ስዕል ነው። ስሙ ፊርማው ነው፣ ማህተሙ ነው። ውስጣችን አርፏል። ለቤዛነት የታተምንበት ማህተም ነው። ያውም በኃላፊ ወርቅና ብር አይደለ በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በሁለት ደቂቃ ስጠቀልለው ትምህርቴን አንድ አስደናቂ ነገር ተገኘ። ግኝቱን ያገኙት የውጭ ሰዎች ናቸው። በተለይ የእስራኤል ሳይንቲስቶች። ይሄን ልብ አድርጋችሁ አድምጡ። በጣም ወሳኝ፣ ሁሌ እንዳትረሱት። ከባድ ነው ግን ትንሽ ቀለል ለማድረግ ለማውረድ ሞክራለሁ። ይሄ ሰውነታችሁ እያንዳንዳችሁ አንቺም ሁላችንም እኔ ሴሉ እዚህ ውስጥ ኒውክለሱ ማለት ማይከሉ ሲከፈት እንደዚህ እንደ መሰላል ነው። እንደዚህ መሰላል ያዕቆብ እንዳየው መሰላል እንደዚህ መሄድ እግዚአብሔር የሰራው ስራ። በመሳሪያ ሲታይ ደግሞ እነሱ ደግሞ በሚሊዮን ድረስ ማውግላት የሚችል መሳሪያ ነው ያላቸው ታውቃላችሁ። ሲያዩት ወደ 6 ቢሊዮን ነው ፊደሉ እዚህ ውስጥ ያለው ማለት 1000 መጽሐፍ ቅዱስ ውስጥ ያለ ፊደል ማለት እኮ ነው። አንድ ፊደል ቢጎድል ሰው አንካሳ ይሆን በቃ ሰውነቱ ልምሾ ነው የሚሆነው። እግዚአብሔር ያስቀመጠው ነው። እና ያን ሲያዩ አሁን ሰው ከዝንጀሮ የሚባለው ነገር ወድቋል። ልንገራችሁ እዚህ ሀገር ካልሆነ አላቅም የሚሰጠው ሌላው ሀገር ቆሟል። ምንድነው ይሄን እንዲቆም ያደረገው? ይሄ ሲፈተሽ ታየ። በኋላ ደግሞ እግዚአብሔር መቼም በሰጠው ዕውቀት እንዲህ ሲመለከቱት ምን አለ መሰላቸው? 10 5 6 5 ላይ ሰልፈሪክ አሲድ ነው እንደዚህ ምህዋር አለው ብሪጅ ይሰራል። 10 5 6 5 ይቆማል። 10 5 6 5 ይሄን ፊደል እንጻፍ ቢባል በቀን 8 ሰዓት ብንጽፍ አንተም ውስጥ አንቺም ውስጥ እኔም ውስጥ ያለውን ፊደል 50 ምናምን ዓመት ይፈጅብናል የራሳችንን እንኳን። ግሩምና ድንቅ አድርገህ ፈጥረኸኛል እናመሰግናለሁ። ከዛ አሁን የእስራኤል ሰዎች ስለሆኑ ብሉይ ኪዳንንም ስለሚያውቁ ሳይንቲስቶቹ ዕውቀትን ከእምነት ጋር ያስተባበረ ተመራማሪ ፍቱን ነው። እግዚአብሔር ዝም ብሎ አያስቀምጥም ይሄንን አሉና ያን ቁጥር ወደ ፊደላቸው ለወጡት ነው። የሰማችሁ ነው? ትንሽ ከብዳል ግን እውነት ነው። ጉግል አድርጋችሁ 10 5 6 5 ሲሉ መዝሙር 118 ላይ ነው የገቡት። መዝሙር ስንት? 118 ዳዊት አሌፍ ቤት ጋሜል ዳሌጥ እያለ ሄድና 10ኛዋ ላይ ዮድ ይላል። የውጣ ቀዲሙ ዜናውን በይውጣ እንተይቲ ቀዳሜ ስሙ ለመድኃኒነ ዮድ እጆች ሰሩኝ አበጃጁኝ ይላል። አሃ አሉ የንጻፉ 5ኛ ላይ አሁንም ይላል ሀ ምትል ፊደል ናት ጻፉ። ኢንክሪፕት ነው የሚያደርጉት ሰውነታችን። ከዛ 6ኛዋ ላይ ወናት አበገደሃ ዋው ዋዌ ጻፉ። ከዛ 5ኛ የሃ ወሃ ብለው ገለበጡት ቁጥሩ። ምን ማለት ነው? የሃ ወሃ ማለት ያህዌህ የሚል እግዚአብሔር ስም ነው። ለወጡት ማለት ነው። ያህዌህ የሚለው ስሙ ለሙሴ እጸጳጦስ ውስጥ ሆኖ አህያ ሸራህያ ይሄ አሼር ይሄ በዕብራይስጥ አነ ውእቱ ዘሃሎ ይሄሉ ያለውና ምኖረው እኔ ነኝ ያለው። ስለዚህ እግዚአብሔር ስም ነው ዲኤንኤ ውስጥ ያለው ወደሚለው ሄዱ ማለት ነው። እየሰማችሁ ነው? ስሙ ሕያውን ስሙን ነው። ለዚህ ነው ሰው መግደል ማትችለው አትችልም። የንጉስን ደብዳቤ ደፍሮ መቅደድ የሚችል ማን ነው? እግዚአብሔር በአርአያው የፈጠረውን ሰውነት ማፍረስስ የሚችለው ማን ነው? የእግዚአብሔር ስም የተጻፈብን በአርአያውና በአምሳሉ የፈጠረን ኋላም በትንሣኤ ዘጉባኤ የሚያስነሳን ንጉሳችን፣ ሕይወታችን፣ እረኛችን፣ ብርሃናችን ስሙ ጣፋጭ የሆነው
ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል። ያስተማረን የመከረን የአባቶቻችን አምላክ የሰማነውን በልቡናችን ላይ ያሳድርብን። ወስብሐት ለእግዚአብሔር።